መገዛት ነው የሚገባት ሴት ልጅ መግዛት አትችልም በባህሪዋ መንከባከብ ስለሆነ አሁን መግዛት ትችላለች ነው ሴቶች ቢመሩ ኖሮ አለማየሁ ገላጋይ በሆነ ጊዜ ነው ፈትለክ ብለን እንደርሰው አለ ከናን ወንድ ስለሆነ ነው አለ ሙሴ ወንድ ስለሆነ እንዲው ሲዞርበት አዙሮን 40 አመት ቆየናል እዛ በራ ውስጥ ላይ ነበር ነው ይመስለውና ወንድ ሊጡንቻው ብቻ አይደለም በጡንቻ አይደለም ምን ያመጣ ነው አብዛኛውን ፈጠራዎች የፈጠሩት ወንዶች ናቸው ቶማስ ኤዲሰን አልበርት አንስታይን ሰራይት ብራዘርስ አውሮፕላን ምናምን በቃ የትኛውን ቦታ ስትሄዱ ወንድ ነው ወንድ ጡንቻ ስላለው አይደለም outside the box ስለሚያስብም ነው እንትና አንዴ ደበበሸቱ በጣም ወድለት ሁሌ ማነሳት እዚህ አውርቻ ታላቀ ሲጋራ ያጨሳልና ባለቤቱ ሌላ እሱ ሲጋራ የሚያጨሰውዬ ወደ ቤቱ ሲመጣ ከበር ላይ ጃኬቱን አውልቃ ታንጠለጥል ተቀበለችና ስትል እኛ ምን ተታወቀው እንዳውም እናንተ ማርካት ባለመቻላችን ስንጸጸት ቶሎ መርጨታችን ዛሬ ስለ ፌሚኒዝም ነው ማወራው ፌሚኒዝም በ19 አሁን ስልኳን ስታመጣ ነግራችኋለሁ የተመሰረተው አሜሪካ ውስጥ በ19 something ሁለት ሴቶች ናቸው የመሰረቱት ፌርነስ ኤንድ ኢኳሊቲ ለማምጣት ሴቶች ከወንዶች እኩል የመመረጥ ነፃነት እንዲኖራቸው ልክ የጥቁሮች መብት በነ ማርቲን ሉተር ኪንግ ተቀንቅኖ ከግብ እንደደረሰ ሁለት ሴቶች ናቸው ይላል በ1848 ኤሊዛቤት ካንዲ ስታንተን ኤንድ ሉክሬታ ሞት የሚባሉ በ1948 ኢንቴንሽኑ የተጸነሰበት መነሻ ሴቶች እኩል ይሆኑ በሚል ቢሆን ኋላ ላይ ግን እየሄደ የLGBTQ ሌዝቢያን ባይሴክሹዋል ትራንስጀንደር እና ኩዊሪ የሚባሉ የጾታ ማንነቶች እንትን ወንድ ወይም ሴት ተብለው መጠራት የማይፈልጉ የራሳቸው ኔሚንግ ያላቸውን ግሩፖች ያካተተ ሙቭመንት ሆኗል የተጸነሰው ለሴቶች ቢሆንም ቅድም እንዳልኩት በ1948 በኋላ ላይ ግን ሌዝቢያን ይደግፋል ጌዮችን ይደግፋል ትራንስጀንደሮችን ይደግፋል ባይሴክሹዋሎችና ኩዊሪ ምን መሰላችሁ ተመርማሪዎች ጠያቂዎች እንደማለት ነው ጾታ ምንድነው ዋትስ ኩዌስቸነሮች ምናምን እንደማለት ነው ኦኬ እዚህ ጋር ደረሰ ለምንድነው ግን እኩልነት የሚለው ጽንሰ ሐሳብ መጀመሪያ ሲጸነስ ለምንድነው እኩል ስላልሆኑ ነው ምንድነው እኩልነት በየትኛው መመዘኛ ነው ጉድለት የታየው ኢምባላንስ የነበረው እንትኑን ማጣጣል አያስፈልግም እኔ አውቃለሁ አምሽታ ስትመጣና አምሽቶ ሲመጣ እኩል አይደለም በቤት ውስጥ በወላጅ አሁን ለምሳሌ ፋዘር አምሽቶ ሲመጣና ማዘር አምሽታ ስትመጣ እንዳርለም እሱ መስተካከል አለበት ብዬ ከማምኑት ነኝ ለምሳሌ ረዴት አምሽታ ብትመጣ እኔ ግዳይ ስተኝ ትንገረኝ ነው እንጂ ጭንቀቱ ከምን ይመነጫል አንድ ቀን አምሽታ መጣች ይሄንን ስቀደድ ትዝ ያለ እንትን አዳማ ይያለ ሩም ነው በቃ ዛሬ እኔ ካገዝቼ እመጣለሁ ብላ ስልኳን አላዘችም አይ ቲንክ ወይ አይነሳ በቃ ፍርሃት ይነተኛል ማለት በተቀመጥኩበት አንድ ነገር ሆና ቢሆንስ የሚለው ከፍቅርም ይመነጫል ለምን አመሹ ምናምን ሲባል ከመጠርጠርና መብታቸው አይደለም ከሚለው ያልፍና አንዳች ነገር ሆነውብኝ ቢሆንስ እኝን ጨምሩበት ቢሆንስ ብሎ ማሰብ አለው አብሮ ኢምባላንሶች የሉም አይባልም ይሄ ስተት ነው አሁን ልጅቷ ሰክቶ ዞር ነው ምናምን ሰክቶ ንቅል ነው የሚያደርገው ምናምን ሰክተ መተው እኮ እንፈልጋለን ስለምንረጭ ነው የምናወጣው እንትን እንዲ 6 ሜትር ቢሆንልን ደስ ይለናል እኮ እናንተ እንድትደሰቱ ስክት አርገን ቁጭ ብንል እንዴ ትልቁ ችግራችን ፕሪማቹር ኢጃኩሌሽን የሚባል እንደሆነ አጣቁ ቶሎ የመርጨት ችግር ንቅል ለምናረጋው እኮ
ተጠናቀን ነው በጊዜ ከተም ያጣኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል እሷ ግን የፐርሰናል ፕሮብሌም እንዳይሆና ስክት ንቅል ያደረገ እንዳይሆን ባንቺ ህይወት ውስጥ እንጂ የሁሉንም ሰዎች ላይወክል ይችላል ይሄ አይነት አነጋገር ስሜቷን አይረዳትም ነው ባጭሩ ግን ስሜቴ ማን ነው ባጭሩ መጀመሪያ በሴክስ ዙሪያ እኩልነትን ስናስብ ስሜቴ ማን ነው የኛ ነው ወይ ታስታውሱታላችሁ ቫይራል የሆነ አንድ ቪዲዮ ስለ ሴክስ ያወራውበት ሴክስ የወንድ ጉዳይ አይደለም የሚለው እንደ ቢፎር ሴክስ እኮ ጦት ጆሮ ግንድ ስር ምናምን ሌላውም እንደዚህ ቂጣቸው ምን ተረከዛቸው ንቃቃቱ ላይ ምናምን ሁሉ እኮ ስሜት አላችሁ ሴቶች እኛ የቱ አካባቢ ነው ያለን እንደምታውቁት ነው ከዛ እኛን እንደሞ ያው ግዴታው እንግዲህ ወርም አፕ አደረኩት ምናምን አትሉም እኛን እናረጋው ብዙ ጊዜ እንደዚህ መጀንጀኑ የኛ ነው ቢፎር ሴክስ ያለው ነገር የኛ ነው በወቅቱም እኮ ያላችሁ ክላይማክስ ሌላ ጉዳይ ነው እኛኮ ክላይማክሳችን 10 ሰከንድ ናት 10 ሰከንዷ ደግሞ 90%ን ደስታ ይዛለች ጭው ነው ባንድ በ10 ሰከንድ ውስጥ የለም የተቀረውን ደቂቃ 5 ደቂቃ ቆይ 2 20 ደቂቃ ቆይ የተቀረው ደቂቃ ከ10 ሰከንዷ ውጪ ያለው የቆየህበት ደቂቃ ያደረክ 10% ነው ደስታው ያቺ 10% ውስጥ ግን 90% ነው ደስታው 10 ሰከንዷ ውስጥ 90% ነው ደስታው ስለዚህ ሮጠን እዛ ለመግባት ነው ፕሪማቹር ይመታና ያን ጊዜ እንናደዳለን ለምን እናንተ ማርካት ባለመቻላችን ይሄ ሁሉ ወንድ ነው ወይ አላውቅም እንግዲህ እኔም ማቃቸው ወንዶች ዙሪያዬ ሴቶችን ማርካት የሚፈልጉ ናቸው በሴቶች መርካት አይደለም ከዛ እንጂ ተመልከቱት በወቅቱ በደንብ መርካት የምትፈልጉት እናንተ እኛም ማርካት የምንፈልገው እናንተ አፍተር ሴክስስ ሉካክ ማን ነው ከረጨ በኋላ ወንዳታ እፎይ ደስ ሲል የሚል እናንተ ተኝታችሁ ትመዘመዛላችሁ ደስታ ሴክስ ላይ እንዳውም ኢፍታዊ የሆነው ወንድ ልጅ ነው ወንድ ልጅ የሚያሳዝን ነው ደስታውን ያክላል ብዙ ክላይንቶች አሉ እንደምታውቁት ማውራቸው ሴክስ ኢዝ ኖት ዮር ቲንግ ነው በቃ እየነገርኳቸው ሐቂቃውን ውጣው እንዲያደርጉት ወሲብ የወንድ ጉዳይ አይደለም ዓለም ግን ፕሮሞት አድርጋ ቂጡት እያሳየች ፖርንን ትልቁ ኢንዱስትሪ ያቆሙት ሴቶች ናቸው ያው ሴቶቹ ነው ብዙ ወንዱን ማየት ብዙም አይፈልግ ራሳቸው ሴቶቹ እንኳን እንደዚህ እንትኑ የወንዱ ጋር አይደሉም የሴቷ ደስታ ውስጥ የሴቷ ማቃሰቱ ሲቃ ውስጥ ምናምን ያሉትና ፖርኑ ስለቆየው አቋዋለሁ አብዛኛው ተመልካች ያለው በእንትን ሌዝቢያን ነው ሴት ለሴት ያለው ሶ ምን ፈልገው ሴቶቹ ነው እና ይሄ የስሜት ጉዳይ የሴክስ ጉዳይ እንዳውም ኢፍታዊ የሆነው ለወንዶች እናቶቻችን አባቶቻችንን ጠቅሰሽ የምታወሪ ከሆነ ታለ እናትና አባትሽን ጠይቀሻቸው ነው ወይ አያረካሽም እንዴት ነው ያረካሻል ታረካታለ እንዴት ነው ምናምን ስለ ሴክስ አላወራችሁም በእርግጠኝነት ይሄ ሩመር አንቺ ጆሮ ውስጥ ያለው ይሄ ሩመር እኔም ጆሮ አለ በቃ ስክት ንቅል ለሚያረጉት ወንዶች የሚለው ከታ አባቴ እንዳመጣው ታላቅ እኔ አባቴ አልነገረኝ እና የሌላ ሰው አባት ነው የነገረኝ ወይም የሌላ ሰውና ከናቴ ጋር እንዴት ነው ስክት ንቅል ለሚያረጋው ምናምን ብያላወራው እንደዚህ እንዴት አይነት ወሬ ያወራለው እንደዚህ ስለ ከታ መጣ ዳታው ከት ነው የመጣው እኛ ማብራሰብ ግልጽ ሆኖ ስለ ሴክስ ኢንተርቪው ይሰጣል ዳታ አናሊሲስ ኩዌስቸነር ሰጥተው ይሄን ያህል እንደዚህ ምናምን ይላል I don't know ከየት የተገኘ ሪሰርች እንደሆነ ስለዚህ ሴክስ የወንድ ጉዳይ አይደለም የሚለው ነገር በጣም ኮሜዲ ነው የሴት ጉዳይ አይደለም የሚለው በጣም ኮሜዲ እኛ የምንታወቀው እንዳውም እናንተ ማርካት ባለመቻላችን ስንጸጸት ነው ቶሎ መርጨታችን ወንድነታችንን ይፈታተናል ኦኬ እሺ በስራ ረገድ ፍትሃዊ ሆነ የሥራ ክፍፍል የለም በትምርት ቤት እሺ ትምርት ቤት እንመጣበታለን ስራ ስንል የትኛው ስራ ነው ምቾት ያለው ስልጣን ያለው ፓርላማውን ከሆነ ልክ አይደለም አሁንም ፍትሃዊ ያልሆነ ሁሉንም ከሆነ ማይኒንግ ይሄ እንትን ምንድነው ተራራ ቆፍሮ እንትን ማውጣቱም ፌር መሆን አለበት ወታደርም 50% መሆን አለበት እንደዛ ከሆነ ለምን ስራ አይደል ያላችሁት ምቾቱን አይደል ስራ ከተባለ ሁሉም ላይ ነው ፌር የሚሆነው ሶ እንደዛ አይደለም ስራ ላይ
ሴት ልጅ ስራ አትስራ በሚለው ራይ ራሱ እኔ አይ ሄዚቴት ረዴት ሰራተኛ ናት አሁን ለጊዜው ወልዳ ግን ቤት ነው ያለችው ብትሰራ ደስ ይለኛል ወጣ ገባ ብትል ግን ደግሞ የወጥቶ መስራት ላይ ሁለቱንም ይሆንባታል ራሷም እንዳነሳችው የቤቱንም ስራ አሁን በሰራተኛ ምናምን ይሰራል ግን ምግብ ማብሰል ላይ ሰራተኛ የሰራውን አሁን መታለች እንደውም ሰራተኛ ምንም በቃ የለም ወጥ በጭረቅ ነው በቃ ምንም አይተምም ነምል ስለዚህ አሁን ረዴት ደረበች እሱን ማለት ነው እንግዲህ ውጪም ስትሰራ አይቀርላትም ችግር የተንበጫበጨ እንብላ ካለች እሺ እሷ ደግሞ በእናቷ አድጋለችና ጣም ታቃለች እኔም አቃለው ኢንፋክት ግን ፌር ይሁን እኔ አልሰራም ካለች ያው ያንን አይነት ነገር መብላታችን ስለዚህ ውጪም ውስጥም ልትሰራ እንዴት ይሁን ሰው በመተሳሰብ ይሄ በፍቅር ሲሆን በኃላፊነት ሳይሆን በፍቅር ሲሆን ጥሩ ነው እኔ አሁን ለምሳሌ የወንጌልን ዳይፐርስ ቀይር ገላዋን ሳጥባት ልብስ ቀይር አቅፊያት ሲሄድ አብረን ስንወጣ ከረዴት የረዴትን ሸክም ለመጋራት ምናምን አይደለም እንደዛ አይነት የኃላፊነት ስም የለው ደስ ስለሚለኝ ነው ማረገው I enjoy doing that ማርያም ነምላችሁ ከልቤ በፍታዊነትና በኃላፊነት ስም አታርጉት ረዴትን ለማገዝ ብዬ አይደለም አንዳንድ ስራዎች ምሰራው ደስ ስለሚለው ወንድ ልጅ እንዲሰራና የሆነ ኃላፊነት እየወሰደ እንደሆነ ማያስብ ከሆነ ሸክሙ ቀለለ ማለት መቆጣጠር እንመጣለን ከዛ በኋላ ስራ ምን ያክል እሱ ምን ያክል እኔ ፍቅር ይጠፋል ፍቅር በኃላፊነት የሚሰራ አይደለም በደመ ነፍስ በአንኮንሺየስነስ በስሜት የሚሰራ ነገር ነው ፍቅር ኃላፊነቴ ነው ብለህ የምትወስደው አይደለም ኃላፊነት ወደ ስራ ይሆን ስለዚህ ፌር አድርጎ ፍትሃዊ አድርጎ ስራን ማከፋፈል ከተፈለገ ከነዛ ከውጪዎቹ አይነት ስራዎችም ጀምሮ እስከ ውስጥ ድረስ መሆን አለበት የኢኩዊቲ እና ኢኳሊቲ የፍትሃዊነትና የእኩልነት ጥያቄ ሲነሳ ኮሜዲ የሚሆነው እንዲህ አይነት የእኩል ለማድረግ የሚደረግ ፍትሃዊ ለማድረግ እኩል ለማድረግ የሚደረገው የሶስተኛ ወገን ጣልቃ ገብነት አያቋርጥም ከጀመረው ለምን የአካል ጉዳተኞች ትላለ እሺ ጥቁሮች ትላለ ለምን ሂስቶሪካሊ ተበድለዋል እኩል አልጀመሩም እነዛ አባንት ሰጥቷቸዋል ነጮች እሺ እሱ ከዛ ደግሞ ሰልፍ ላይ ህፃናት ምናምን ትላለ የሆነ ስራ ቦታ እሺ ሰልፍ ላይ ህፃናትንም በል ስራ ቦታ ደግሞ አካል ጉዳተኞች ጥቁሮች ቅድሚያ ያገኙ እሺ አሁን እቺ ወዴት እየሄደች ነው የምትሄደው የፍትሃዊ ማለት የውድድር ሜዳውን እየቀነሰው አይመጣም ወይ መወዳደርን እየሰነፈ አይመጣም ስለዚህ ሁሉም የሆነ ጉድለቱን አኮርዲንግ ቱ ኖርማል ከተባለው ነገር አኮርዲንግ ቱ ዛት ጉድለቱን እያሳየ አፈርማቲቭ አክሽን ፍትሃዊ መሆን አለበት እኔ ሮጬ ታግዬ መቅደም ስለማልችል ነው ተብሎ ኦኬ ኤክስትሪሙን ወጣ ያለውን ወደ መሃል ማስገባት ያለ ውድድር የሆኑ ነገሮች እንዲገኙ ማድረግ ሊጀመር ነው ፓርላማውን ሀፋፍ እናርገው እኩል እንዲሆን እኩልነት እንዲኖር ግማሽ ሴት ግማሽ ወንድ ከተባለ ከዛ ግማሽ ጥቁርና ግማሽ ነጭም ከዛ ግማሽ እስላምና ግማሽ ኦርቶዶክስ ኦኬ ሌሎቹም ለነገሩ ስላሉ እሺ እነሱንም ፍትሃዊ ከዛ እንደዛ የቋንቋ እኩልነት ከተባለ አሁን ቋንቋ በአማርኛ ለምን ነው እቺ ልጅ በአማርኛ የምታወራው ለምን እኩልነትን ኢኩዊቲን አታስብ በኦሮምኛ በሶማሊኛ በሀዲየኛ ምናም ታውራ እንጂ አንዳንድ ወርድ እንዳውም ሁለቱላ ተራ በተራ 86ቱንም በአንዳንድ ቃላቶች እየጠራቻቸው በ86ቱን ቋንቋዎች እንደገና አበበ ብላ አይደለም በላ በ86 ቋንቋ ብላ ከዛ አበበን ያው በአንድ ቋንቋ ነው ከዛ በሶ የሚለው በ86ቱ እንደዚህ ነው ፍትሃዊነት ይሄ ነው እኩል እናርገው ሁሉንም ነገር ከላይ ቆርጦ እኩል ማድረግ ሳይሆን ከታች ገፍቶ እኩል ማድረግ ነው የኢኩዊቲ ቋንቋ ገብቶኛል ረጅሙን አጭር ከምናረግ አጭሩ ይረጅም እናርግ ነው ችግር ያው ኮን አጭሩንም ረጅም ለምሳሌ ራቢት ሆላለሁ አንድ እንትን ጋብዛችኋለሁ አውርጄዋለሁ ዩቲዩብ ላይ አታገኙትም አም ሬሲስት ሚል
ማት ዋልሽ ዶክመንታሪ ሙቪ አይነት ዶክመንታሪ ነው እሱን እንድታዩት ቴሌግራም ላይ ልክላችኋለሁ ፋይሉ ስላለክ ፈልጋችሁ እና እንዴት እየተጠቀለለ የፍትሃዊ አንድ ቦታ የተሰበሰበን ፓወር ሀብት ፍትሃዊ አድርጎ ለሌሎች ማከፋፈል የሚለው ኮንሰፕት መጨረሻ ላይ አንድ የሚባለው ነገር እያጠፋው ይመጣል አንድ የሚባለው ነገር ለሁሉ እኩል ለማድረግ አንዱን ስንሞክር መግባባት እንዳንችል እንሆናለን ወደ ባቢሎን ዘመን እርግማን ነው የምንሄደው በቋንቋ ድብልቅልቃቸው ወጥተው መግባባት እንዳልቻሉ ስለዚህ ምንድነው እናከፋፍለው ከማከፋፈል ይልቅ ተሻምቶ ወይም ታግሎ መድረስ ነው የካፒታሊዝም ኮንሰፕት ወይም ዓለማችን አሁን የምትመራበት እና የቱ ጋር ነው የምናቆመው ለጥቁር ስንል ለሴት ለነጭ ስንል ለሴት ለወንድ ስንል ለአማራ ኦሮሞ ምናምን ስንል እንዴት ነው እሱ የምንቆመው የቱ ጋር ይቆማል ከዛ ደግሞ አሁን ያለንበት ጊዜ የጾታ እኩልነት ችግር ነው ወይ ያመሰን ያለው ለምንድን ነው አጀንዳ የሆነው እንዲሁ ግን አጀንዳ ከሆነ አይቀር ፓተርኑን ልንገራችሁ ነው እንጂ የዚህ ዘመን አጀንዳ መሆን አቅም የለውም የፌሚኒዝም ጉዳይ ኮሜንት ላይ ፌሚኒዝም ያረባክ በዚህ ጉዳይ ምናምን 2 3 ያታቋርጡም እሺ ብዬ መጣው እንጂ አጀንዳው እሱ አይደለም ጠላታችን ከሴትና ወንድ ፍትሃዊ ሆነው እንዳይሆኑ የሚያደርግ አይደለም ከዛ ከፍ ይላል ይረቃል እና ይሄንን ጉዳይ ወደ አጀንዳው ስለተገፋ ዝም ብዬ ላውራበት ብዬ እንጂ ከዚህ በላይ ሶፊስቲኬትድ ነው ችግራችን የፓርላማው ነው የሞላው ሴት ነው ከፍታዊ የሆኑ ሚኒስትሮች ሴት አሉ ብዙ ሴቶች በስልጣን ደረጃ አሉ መንግስት ቤት የምትሄዱ እንደውም ሴት ነው የሚበዛው ስልጣና ምናምን ራሱ ተልኩጭ ያያቸዋለሁ እንዳለ ሴት ሆኗል ምንድነው ከዚህ በላይ ተፈለገው የሴት ዘመኑም የሴት ይባላል የሴት ዘመን ነው ይባላል የሪዝኒንግ ሴት ስለሆነች የሪዝን ዘመን የምክንያት ዘመን ማርያምን ምክንያተ ድሂን ይሏታል ሔዋንን ምክንያተ ውድቀት ይሏታል የምክንያት ዘመን ነው ሴቶች ምክንያት ናቸው ወንዱነት ነው ይባላል የሴት ዘመን እና የሴት ዘመን ላይ ሆነን ስለ ሴቶች እኩልነት ምናምን አናወራም ግን ይሁን ከተባለ ይስተካከል ግን ከገጠር ውስጥም የሴት ልጅ ትምህርት ቤት ከመውሰድ በላይ የሆነ ችግር አለ እዛ ከደንበጫ ደብረ ማርቆስ ምና አካባቢ ዘመዶች አሉ እናቴን ጀምሮ ከሱ ከፍ ይላል ጣላታቸው ሽፍታ ምናምን መጫወቻ ሆናለች ያው ማራክል በዚህ ጦርነት ምክንያት ማንንም አታውቀው ዝም ብሎ መሳሪያ ይዞ ያው ወንድሜን የእናቴን ልጅ አንበርክከው መሳሪያ አቀባብለው ሞባይሉን ተቀብለው የነበረውን ብር ተቀብለው እሱም ብቻ አይደለም 3 ናቸው አባረሯቸው ማንም ጥያቄ የለም ማን ነው መከላከያ ነው ማን ነው ፋኖ ነው we don't know ያው ጦርነት ቦታ ሲሆን እንደዚህ አይነት ነገር አለና የወቅቱ አጀንዳ አይደለም ስለ እንደዚህ ማለት ፈልጌ በዚህ ማከል ብዙ ኮንሲኩዌንሶች አሉ ሴቶች ሊደፈሩ ይችላሉ ምናምን ይሄ ነገር ጥያቄ ሆኖ ከቀረበ በኋላ እየተገፋ የሚሄደው ቀስ ይያለ ወደ ትራንስጀንደር ወደ ጌይ ወደ ምናምን ነው ለምን መብት መጠየቅ ከተጀመረ ኃላፊነት ተትቶ መብት መጠየቅ ከተጀመረ ብዙ መብት የሚጠይቁ አካላት ብቅ ይላሉ ከማትዋልሽ ከጆሮ ጋንስ ጋር ያደረገውን ኢንተርቪው ጋብዛቸዋለሁ እሱ ኢንተርቪው ላይ በጣም ወድጄ ረጅም ሰዓት ያየሁት ኢንተርቪው እሱ ምን ሆነን ነው እንዴት ሆነን ነው እዚህ ደረስነው ይላል ጆ መወሰን በማይችሉበት ጊዜ ሴቶች ሆርሞን ስታቢላይዘር ሆርሞን ብሎከር ይወጋሉ ማለት የኤስትሮጅን ወይም ቴስቶስትሮን በሰውነታቸው ውስጥ እንዳይበቅል ሴቶች መብታቸው ነው ተብሎ ኦፊሻሊ አንዳንድ ስቴቶች ላይ በቃ ስቴሪላይዝ ያደርጓቸው እንትን እንዳይወልዱ ወይ ማህፀናቸውን ምናምን ማስወጣ በቃ ወንድ ነኝ ብለው እዚህ ጋር ደርሰዋልና እንዴት ሆነን ነው እዚህ ደረስነው but that's not what's happening they're getting attacked I mean I've paid attention to some of it particularly some of these girls that transition to boys and then try to go back to being a girl again it's horrific
Yeah. I mean, we did a rally on this a couple weeks ago in Nashville against child mutilation, and we had a detransitioner named Chloe Cole who came and spoke. She's 18 years old, and she got double mastectomy when she was, I believe, 16. And she spoke at our rally, and she's up on the at the microphone telling her story. And that's all she was doing. She was there to tell her story. I wanted her there to tell her story. And she's getting screamed at by counter-protesters in the crowd saying, F you fascist. መብታቸውስ ነው ወይ ዶክተሮቹ የሆኑ ህፃናትን የወቅታዊ ስሜት ተጠቅሞ ወስዶ ሰርጀሪ መስራት? ዝም ብለ የ18 ዓመት ያልሞላው ልጅ ዲጮራ የሆነ ሆስፒታል ሄዶ ሰርጀሪ በቃ የሆነ እንትን አለብኝና በወላጅን አምጣ ነው የሚሉት። ኃላፊነት የሚወስድልህ አካል አምጣ ነው የሚባለው። እና ይሄንን በሃይ በጀት እየደገፈ የሚያስኬድ አካል አለ። ኦሬዲ ኢንስቲትዩሽኖቹን አተናቸዋል የሚለው ህግ አጽዳቂ ህግ አርቃቂ ምናምን። ጆርዳን ፒተርሰን በ2015 የንግግር እንትን ምንድነው ይሄ ዘይምበሉን ምናምን ይያሉ ቋንቋ አፍ ውስጥ ሊከቱ ሲሞክሩ ፕሮፌሰር ሆኖ ቶሮንቶ አይ እንልክ አይደለም ይሄ ምናምን ብሎ ሲጮህ ምን ችግር አለው ሰዎች ራሳቸውን የሚጠሩበትን ቋንቋ ቢያበጁ? ይሄ እኮ ኢትስ ኦኬ ሰዎች እኮ መብት አላቸው ይሄን የራሳቸውን የሚጠሩበትን ምናምን ብለው ብዙ ሰዎች ተቃውመውት ነበር አለ። ግን አሁን የት እንደደረሰን ተመልከት። ሌጂስሌቲቭ የሆነ ፓወር ያዙ የመወሰን። ስለዚህ ያንን ካላልክ እስር ቤት፣ ትምህርት ቤት፣ ሐኪሞች ጋር ምናምን ደረሱና አሁን ህግ ነው መብት አይደለም። ልጅህን እብደቱን ማስተናገድ አለብን እንደወላጅ ግዴታ ነው። መብት አይደለም መከልከል። ይሄ የመብት ጥያቄ ቀጥሎ ልጆቹን እንደ ይሄ ኤድዋርድ በርኔሸር ልጆቹን በሚዲያዎቻቸው እጃቸው ላይ በያዙት ስልኮች በቴሌቪዥኑ በኩል የጾታቸውን ጉዳይ እንዲያስበልጡ የማንነት ጥያቄያቸው እዛ እንዲደርስ ይጀነጅኗቸዋል። አየር ላይ የሚያሉ አጋንንት ሳይኪያችን ውስጥ የሚያወሩት ዝተት አለ። እነዛ ዝተቶች ሰውነት በደንብ በሃይማኖትም በምንም በሪቹዋልም በደንብ ስላልተያዘ እና መብቱስ ብቻ ስለሚነገረው ምቾት ስለሚቀርብለት ሰውነት ነፍስ ስትጀነጀን በሳይኪያችን አጋንንት እንዳልኩት እና በስልክ በኩል በቴሌቪዥን ስትጀነጀን የእውነት ይመስላታል። ያን ጊዜ ወላጆች ልጆች ፍላጎቱ ካላቸው የመፍቀድ ግዴታ አለባቸው። ወደዛ መልሰው ጀንጅነው ከዛ መብት ብለው ያቀርቡላቸዋል። እዚህ ሉፕ ውስጥ እንገባለን። ዝም ብለን የመብትን ጉዳይ ያራገብን ምን ሄድ ከሆነ አወና አንቺ ገርበይ እና እንደዚህ ሉፕ ስላለው መብትን አስመልክቶ የሚጠየቅ ጥያቄ ማንኛውም ጥያቄ ኃላፊነትን መሸከም ላይ ነው መሰራት ያለበት። ችላ መባል አለበት። የመብት ጥያቄ ችላ ይባልስ ማብቃት ይሻላል እያልኩ ነው። ፌር እናድርገው ጉድለት አለ ሲባል ምን እየተባለ ነው? ጉድለቱን ያለማመድናቸው ነው። ጎዶሎ መሆንን እንዴት ነው? እኔ ሚስቴን ያለኔ ሌላ ወንድ እንዳያጠቃት አድርጌ ማሳደግ ነው ያለብኝ፣ ማብቃት ነው ያለብኝ። ፍርሃቷን መቀነስ፣ ብርታቷን መጨመር፣ ኃይሏን እንድታውቅ ማድረግ ያ ነው የኔ ስልጣን፣ ያ ነው የኔ ቦታ። ለስለስ በልልኝ ቀለል በልልኝ ብላ ጠብቀኝ ማለት አትችልም። ስለዚህ ሚስቴንም ይሁን ልጄ ሁለቱም ሴት ናቸው። እቺ ሙሻለች ሴቶች ናቸው። ማለማመድ ማሳየት የምፈልገው ፓወር በውስጣቸው ያለውን ኃይልና ስልጣን እንዲያውቁ እንጂ ከወንዶች ጋር እነዛጽሬ ፍትሃዊ አይደለችም ይቻለም ይያልኩ ፍትሃዊነትን ያስተማርኩኝ ፕሮቴስታንት አላረጋቸው። የሆነ ጥቅም አለ ፊት ለፊት ወንድ ልጅ ተጠቅሟል፣ እኩል አልተጠቀምንም፣ እግራችን ላይ የሆነ ነገር ታስሯል፣ እኩል እየሮጥን አይደለም ብዬ ጠላታቸውንም ሆነ ጥቅማቸውን ከውጭ አላሳያቸው። ማድረግ የምፈልገው ጥቅማቸውም ሆነ ጠላታቸው ውስጣቸው እንዳለ ነው። ያንን ማብቃት ከቻልክ ወደ ዓለም ስትለቃቸው አምሽተው ቢመጡ ሚስቴ አምሽታ ብትመጣ ከኔ ጋር አይገናኝም። እኔ ስከለክላት ሳላምናት አልገኝም።
ባለችበት ቦታ ግን ሴፍ ሊያረጋት የሚችል ሳይኪ እንዲኖራት መሳሪያዎቿን እንድታውቅ ምላስን የሚያክል ትልቅ መሳሪያ አስተያየትን የሚያክል ትልቅ መሳሪያ ሰው ላይ ያለውን ድካም ማየትን የሚመስለ ትልቅ መሳሪያ ንቃ ወንድን በአጥቂነት ታይትል መድባ ፈርታ የሆነ ነገር ሆና ምናምን እንድትመጣ አልፈልግም ስለዚህ ብልጠቶቿን መሳሪያዎቿን እንድታይ ነው ማረጋው ልጄንም ጨምሮ ኦኬ ያስጨነኩ ያበቃው ያታገልኩ ያ ነው የኔ ሚና እንደ ወንድ የሚጠበቅባችሁ ወንዶች ባሎች ሚስቶቻችሁን ሴት ልጆችም ካላችሁ እንደኔ ታድላችሁ አብቋቸው በጣም በቃኔ እንዴት አይነት ነገር መሰለ ሴትነት እኔ ስለ ፌሚኒኒቲ እኮ ብዙ አውርቻለሁ አይደል እንዴት መሰላችሁ ሴትነት የሚባለው ዘ ሶ ኮልድ ፌሚኒኒቲ ፌሚኒዝም ማለት ያ ሴትነት የሚባለው ፌሚኒኒቲ ኢነርጂ እንዴት አይነት ስልጣን እንዴት አይነት ፓወር እንደሆነ እኔ ነኝ ማቀው እኔ እንደ ሴት ነው የኖርኩት እኮ እዚህ ዓለም ላይ እንደ ወንድ እንዳይመስል in relation to peoples ሴት ነኝ in relation to peoples ነው ከሰዎች ጋር ባለኝ ግንኙነት የገባኝ ይመስላልው ያጨበጨብኩልኝ ሳቅኩኝ ይመስላልው ታስቀይመኝ ትችላለህ አልቃሻ ነኝ እንባይል ልታዩ ትችላለህ ብዙ ጊዜ ከዛ ቢነጥቆኝ ነውር ሸፋኝ ነኝ ደባቂ ነኝ ልጆቻቸውን ቅዘን ተውከት ምናምን ሸፈና አድርገው ልጆቻቸውን ትሪት እንደሚያረጉት ሴቶች ከባቴ ያበሳን ይሄ ለክርስቶስ የሚጠቀስ ቃል ነው ከባቴ ያበሳነው ሸፋኝ ይሉታል እንደዚህ እንደ ሴት ነው ከሰው ጋር ነው ያውቃሉ ጓደኞቼ ማንንም ሰው ይነግራቸው እንደ ሴት ነው ወንድ ሆንኩኛ አሁን ሚስት ካገባው በኋላ ሴትነቴን አስረከብኳት in relation to peoples ነው ግን ያልኩት in relation to me myself ከኔ ጋር ባለው ጉዳይ ግን እኔ ወንድ ነበር ሰፋጣ የለም በራሴ ጉዳይ ራሴን አልሳፈጠው ኮር የሆነውን ቫልዩ እየፈለኩኝ እየተከልኩ እንደ ወንድነቴን ከውስጥ አድርጌ አበላውት ላለው ብዙ ወንዶች አጋባውት ሰጣውት መምህራኖቹን አገባ እነ ደሞዝ ጎሽሜን እነ ጆርዳን ፒተርሰን እነ ጂም ኬሪ እነ ዶክተር ጓለ ገብረያንስ እነ አቡነ ጴጥሮስ እነዚህን አካላት ሲበላ ነበር ውስጥ የከረመው ወንድ ነው እነሱ ያደረጓትን ነገር ያረጋታል አባቶች አድዋ ሄዷል 1600 ኪሎ ሜትር በእግር ሄዳታል ማን ነው ስም የጀግና ስም አባውርጂ ማን ናቸው አባውርጂ ማለት ከተራራው ራስጌ ቶዞሊን ይዘው የተወረወሩ ጀግና ናቸው ስፓርታከስ ነው መስዋዕትን ይሆኑት ሜጆር ቶዞሊ ማን ይችላል ያለ ፈጣሪ ተባለው እንደ ዘንዶ ጎብሎ ተጠምጥመው አብረውት የዘለሉ ጀግና ናቸው በማያየው ጥይት መረሸን ሲመረው ጦር ጉድባ ገብቶ የሐረርጌ ዘማች በሬሳ ሲለወጥ ደሙ ተቆጥቶ ነገደ ኦሮሞ አባውርጂ የሚባል ከተራራው ግርጌ እስከ ራስጌው ድረስ በሰዓት አረር መሃል በሆነ ተአምር ባንዳች ቅልጥፍና ካፋፉ ይደርሳል ታኳሹን ቶዞሊን ፊት ለፊት ሲያገኘው ምንድና አደረገው ከተራራው አናት ቁልቁል ገፍቶ ጣለው አይደለም ታሪኩ ይታረም ከተራራው ቁልቁል የተምዘገዘገው ጠላት ብቻ አይደለም ጥቁሩ ያ ጀግና አባውርጂ ነብር ኮገቡ ዙሪያ እንደ ዘንዶ በእጁ ተጠምጥሞ ነበር አቤት የዚህ ጀግና ልጅ ነኝ ሐረርጌ ናቸው ደግሞ ኦሮሞ ናቸው ሙርጌታ ቆርጮ ባልቻ ወደዋል እና ወንድን ጠብቅ በውስጥ ተንከባከብ አሳድገው ምናምን in relation to you ማለት አንተ ከራስ ጋር ወንዱን አንተ ካለም ጋር ሴቱን ወንድ ኮንክ ሴት ኮንሽ አንቺ ከሰዎች ጋር ወንዱኝ ከራስሽ ጋር ሴቱኝ በቃ ተፍረሽም ወርጂ ተንከባከቢ ጸጉርሽን ቤትሽን ምናምን በቃ ይሁን ተቁላይ የሆነች ኮርነር ትኖርሽ ፒንኪ ሆኝ ፒንክሽን ልበሺ ብቻ በየትኛውም አንቺ ጋር በተገናኘ ጉዳይ ዝም ብሎ እርግጥ በይ ቦታሽን ያጂ ምናምን ቤዝሽን ያጂ ተንከባከቢ ያለሽን ነገር ቁልትልት በይ ይመች ከሰዎች ጋር ግን እንደወንዱኝ ሻካራ ምናምን ይሄን አስተምራለሁ እንደምታውቁት ስለዚህ ፌሚኒዝም ማለት በወንድ ገላ በሴት ገላ ያደረ የወንድ መንፈስ ማለት
some kind of cult ነው መነሻ አለው መነሻ የለውም አይባልም cult መነሻ ስላለው cult የሚለው ከካልቸር ነው የወጣው some kind of cult አለው some kind of cult ነው ማለት ነው እውነትነት ግን አለው ቀደም እንዳልኩት ሴት ልጆችን ወደ ትምህርት ቤት መላክ ፈቃደኛ አልነበረም ማህበረሰባችን ከዛ ከቤትም እንዳየውት አባቴ ያለው መብት እናቴ የላትም እኚህ መነሻዎች ግን አሁን ፌሚኒዝምን የደረሰበት ደረጃ የማድረስ ብቃት የላቸው ልክ አይደለም ፓራኖይድ ሆነዋል ወይ ፕሮቴስታንት ሆነዋል በመቃወም ላይ የሚቆም ማንኛውም ነገር ከልት የመሆን ባህሪ ያለ መቃወም አይደለም እውነት መሰረት አለው ድምጽ የለው አይጮህም ይኖራል አርፎ ወንድ ስለሆንክ ነው ይሄን ሁሉ የምትሉት ግድ የላችሁም ሴት ሆኜ ነው የምትሉት ቂጤን ምናምን ጠብቅ ያለው እንጂ ሴት ነኝ ፒንኪ ነኝ እኔ ረዴት ስቃለች ኮን ብዙ ነገሮች ጫማ ፒንኪ ጫማ ኮለብሳል ቱ ዛት ኤክስትሪም የሄደ ፌሚኒኒቲ ሰውነቴን እየወረረው ነበር እንደ ተባይ በሉት ኢንተርናል አለሜ ላይ ሴት ብቻ መሆኔ በቂ አልነበረም ሳላቀው ነው ለርክ ያያረገች ፌሚኒን ኢነርጂዋ ልብስ ሁላ ታስቀይረኝ ነበር ጭኔን ገጥሜ ነበር መከመል ከንፈሬ እንዴት እንደምወለውል በምላሴ አሁንም ድረስ እኮ እሱ እንደ ባክቴሪያ አለ ውስጥ መካ መልኬ እንዴት እንደማይ በመስታወት አሁን የተውኩት እና ሴት ሆኜ እኔ ኖርኩትና የሴትን ነገር አውቀዋለሁ ሴትነት ጥበብ ነው ባላንስ አላደረገም ብዙ ነገር ስትሉ ጎዶሎ መሆናችሁን እያመናችሁ ነው ማንኛውም ፕሮቴስት ይሄ መቃወም ከጉድለት ነው የሚነሳው ከማነስ አስተሳሰብ እዛ ጋር ባትደርሱ አሪፍ ነው ሚስቴ አሁን እንደዛ አይነት ስሜት የላትም ቦታዋን ታውቃለች ለእኔ ባሏ ስለሆንኩ ትገዛለች እኔ ግን የተገዛልኝ ሰው ደግሞ እንዴት ማስተዳደር እንደምችል በመገዛት ከፈጣሪ ስለማቀው እንደዛ አላረገ ፈጣሪ እኔም ተገዢ ስለነበርኩ ተገዢነትን ስለማውቃት ጌታችን ነው እርሱ ፈቅደን ሰገድንለት ለጠፍ አይጭነንም ጎንበስ እንልለት ብዬ ግጥም ላይ ጽፌዋለሁ ለሱ ጎንበስ ብንልም እሱ ጎንበስ የሚልለታል በሚል ማለት ነውና መገዛት ነው የሚገባት ሴት ልጅ መግዛት አትችልም በባህሪዋ መንከባከብ ስለሆነ አሁን መግዛት ትችላለች ነው ሴቶች ቢመሩ ኖሮ አለማየሁ ገላጋይ በሆነ ጊዜ ነው ፈትለክ ብለን እንደርሰው አለ ከናን ወንድ ስለሆነ ነው አለ ሙሴ ወንድ ስለሆነ እንዲው ሲዞርበት አዙሮን 40 አመት ቆየናል እዛ በራ ውስጥ ላይ ነበር ነው ይመስለውና ያለ ወንድ ስለሆነ አይደለም ሴት መምራት አትችልም እኔ ከመሪነት ጋር የሴት ልጅ አይዳውት ለምን መምራት ማለት ከቅጥሩ ወጥቶ ማሰብ መንከባከብ አይደለም መምራት መጣስ አለ መሻከር አለ አንድ ማጣቁት ስቶሪ ልንገራችሁ ሙሴ ተራራ ላይ ወጣና የመሪነት ምሳሌው እሱ ስለሆነ ተራራ ላይ ወጣና ከታች እነሱ ጣዖት ሰሩ አሮን ስራልን ብለውት በወርቅ ጣዖት ሰሩ ወርዶ የምታቁት እናንተ ታቦቱን ወርውሮ ጣዖቱ ሲሰበርና ምናምን ነው አይደል ከዛ በኋላ 4000 ሰው እንደተገደለ ታውቃላችሁ እግዚአብሔርን ያለ በቀኝ በኩል ብቻ ቀኝ አላለም እግዚአብሔርን ያለ በዚህ እንትና የግብጽ አማልክቶች እንትን ገዢ ናቸው መሪ ናቸው ያለ በዚህ ያለ እናንተ እነሱን ግደሉ ተባለ ሄደው ጭፍጭፍ አድርገው ገደሏቸው እሺ ሰላም ነው እንዴት ነው አሁን እቺ ሴት ትመራዋለች እንደዚህ ህዝቡን ላጥፋ ሲለው እግዚአብሔር እኔን ከህይወት መዝገብ አጥፋኝ ያለ ሰው ነው ጨክኖባቸው እንዳይመስላችሁ ግን ዘይ ቫልዩ ባርነትም ቫልዩ አረጉ ባሪያ ያደረጓቸውን አማልክቶች የግብጽ ሽንኩርት ምና ይናፍቃቸዋል አባቶቻችሁ አለ ያ እንትና ሊቀ ዲያቆኑ በድንጋይ ሊወገር ሲል በበረሃ እግዚአብሔርን አስመረሩት አለ እንደዚህ ነው ቃል በቃል ያለ አስመረሩት ነው ያለ እና የሆነ ትቢታቸውን መታው የማን ነው ኒቆዲሞስ ነው ማን ነው በረ ሊቀ ዲያቆኑ እስጢፋኖስ ያለውን ብትሰሙ በቃ ሙሴ እነዛን 4000 ሰዎች ይገደሉ ብሎ ሲያዝ ጨክኖባቸው አይደለም ራሴን ከህይወት መጣፍ አጥፋኝ እነሱን ከምታጠፋ ብሎ
ማጥፋት የሚችለው ጌታ ፊት የቆመ ነው እንደዚህ ከልቡ እንጂ እንደዚህ እግዚአብሔር ሊያራራው እንዳይመስላችሁ አንቺ ሰርች የለውም እንዴ እንትንሽ ባይብልሽ ስለ ኒቆዲሞስ የመጨረሻው ያቺን እንትን እንዴት ደስ ትለኛለች መሰለሽ የለም ብቻ ሙሉ ሰብኮንሽሳቸውን ይሄ ትላንት ስቶሪያቸው ምናምን መታው እና ያን ጊዜ ኦኬ ምን ለማለት ፈልጌ ነው ወንድ ልጅ ጨካኝነት አለው ጭካኔ ይፈልጋል አመራር መንከባከብ አይደለም መንከባከብ የሴት ሚና ነው ጠብቅ የወንድ ሚና ነው ጠብቅ ተንከባከብ ነው የተባሉት ቢልቲን የሆነው ኢንስቲንክታቸው ወንድ ልጅ መጠበቅ እኔ ይሄን ግቢ ሚስትና ልጄ መጠበቅ ኃላፊነት አለበት እሷ መንከባከብ ነው ቅጥሩ እንትን ማለት ማስዋብ ሐረም እንዳያፈራ ህይወት መስጠት ያ ነው ድርሻዋ ንጽህናውን መጠበቅ እንደዚህ መንከባከብ ውስጥ ነው ያለው ወንድ ልጅ ደግሞ ቅጥሩን ማስፋት በቀደም ድላንትና ነው እንጂ አንድ ቅጥር ያሰፋውበትኝ ሞመንት ልንገራችሁ አሁን ባንዲራ አለኝ አሁን ጎኔ ተሰቅሏል የኔ ቅጥር ድሮ ቤቴ ነበር እቺን ባንዲራ ካለማየው ገላጋይ ተመርከው ብትሉኝም ያው አንዳንድ ፖዚቲቭ አሪፍ ነገሮችንም ደሞ ልቀስላችሁና እዚህ ጋር ጠቅልያታለሁ አሁን ለቀረጻ ስለማይመች እዚህ ጋር ጠቅልያት ነው ያዋት እቺ ማለት ነው እና አለማየው ገላጋይ ቤታችሁ ውጪ ብትከለከሉ ቤታችሁ አልተከለከላችሁም ባንዲራ መስቀል እና እንዴት ሀገራችሁን ቤታችሁ ታጣጣላችሁ ምናምን ብሎ ሲያወራ አስተዋውሳለሁ ከዛ ሞቲቭ ተነስቼ እቺን ባንዲራ ቤቴ ነበረች ለረጅም ጊዜ ከዛ ቅጥሬ ሰፋ ማለት ከአንድ ክፍል ቤት ኪራይ ወጣውና ሙሉ ግቢ ሲኖረኝ በዚህ ግቢ ውስጥ ባንዲራ ይወጣች ማለት ነው ወደ ግቢ ወጣች አሁን ግቢው የኔ ቅጥር ሆነ ሰፋ ከቤቴ ወጣ ሰፋልኝ ከዛ በኋላ ማንንም ፖድካስት ላይ ባንዲራ አታዩ ባጭሩ ስነግራችሁ ባንዲራ አታዩ አረንጓዴ ቢጫ ቀይ ንጹሃን ማንንም አይሰቅላት ቆለጥ ይፈልጋል ያው ማንንም አላስፈራራቸውም ወይ ያከብሯትም አይወዷትም ወይም ፈርተዋል አይ ዶንት ኖ እኔ ፍርሃቱም የሆነ አክብሮቱ ተነጻጽሮ መነሳት መታየት አለበት ብዬ ነው የማስበው ነጥቡ እሱ አይደለም ሽለላ ይላቁምና በቀደም ትላንት ማለት ነው ከዚህ ቅጥር ግቢ ውጪ ኳስ ሲጫወት ሰማው አንዱ ልጅ እናት ልብደ ይሽርሙጣ ልጅ ሆና ይላል ኦኬ ሰማውትና ወንድሜ ውጪ አለ ትንሽ ወንድሜ ኳስ እየተጫወተ ነው ኦኬ ስለዚህ ስቴክ አለኝ ወጥቼ ላያቸው ይሄ ወጥቼ ሳይ አንድ ከነሱ ትንሽ ተለቅም ልጅ ሲጫወት እሱ ነው የሚያወራው እሱ ነው የሚሳደበው ሳይ ፌር አይደለም ጨዋታው ቢቲ ጎል ታቃላችሁ ጠባብ አንግል ያለው እሱን አርገው በረኛ አርገውበታል እና እንደዛ ከሆነ እኮ አይወጡ አየውኝ 10 ደቂቃ ምንም ማንንም ሰው ጎል አይከት አስፋውና በረኛ ሆኑ ስለ አይቶቶ ዋለ እኔን አይደለም ያለው ልጁ አስፋው ያልኩትል ኦኬ ይመላለሳል ትንሽ ልጠብቀው አልኩና በኤጎ ያልናገርም ብዬ ታይሚንጉን ጠበቅኩት ለምን ቢስት ሞዴ በኤጎ መሆን የለበትም ቢስት ከሆንኩኝ በኋላ አለ ችግር የለብኝም ግን ለጊዜው እኔ ወንድሜ ምናምን ከሚለው ሐሳብ እንደወጣ ትንሽ ታገስኩ ራሴ ለምን ስክፍሌ ልውጥ አለ ጎል አልገባማ እስከዛ በላታ አስፋው ያለበዛ ተረስና ይል ከዚህ ምናምን ስል እሺ አስፋው አለ አሰፉት እዛ ሳይሆንም አይገባም ሳይሆን ሶሪ ይገባል ግን የሚወጣው አንድ ሰው ነው አይ እንደዛ አይደለም 3 ቡድን አንተ ዳኛው 3 አድርግ የምትወጡት 3ታችሁም ናችሁ አልኩ አረ ምናምን ዝበል ወደዛ አርጋርኩ እሺ ብሎ አረጉ እዛ ተመቻቸው አንድ ቡድኑ ሲወጣ 3 ነው የሚገባው አሁን እቺ ከቅጥሬ ውጪ ያሰንፈኳት የመጀመሪያ ኦርደር ናት ከዛ ደሳላቸው ቶሎ ነው የሚቀያየረው 3 ነው ጎሉ በረኛ አለው የሚወጣው ሙሉ ቡድን እንደዚህ ቅጥሩን እያሰፋ የሚሄድ እንጂ ወንድ ልጅ የሚንከባከብ አይደለም መንከባከብ የሴት ሚና ነው መጠበቅ የወንድ ሚና ነው ይጠብቃል ቅጥሩን እያሰፋ ይጠብቃል ወደ ቅጥሩ ጠላት እንዳይገባ ሔዋንን ለማናገር የሞከረው እባብ ልቧን በስሜቷ በኩል ሊያገኘው ስለሚፈልግ ነው ስለቻለ ነው ወንድ ልጅ ራሽናል ነው ሪጅድ ነው ኤጎ ማለት ነው ባህሪው ስለዚህ ሞር ስሜት የለው እንትን አለው የሆነ ደረቅ ነው ላመነበት ነገር ይሞታል
ሴት እንደዛ አይነት ነገር የለም ስሜቷን ነው የምትከተለው ስለዚህ ጠብቅ ተንከባከብ ተብሏል አዳም እባብ ወደሱ ቢመጣ ይጠብቀው ነበር ዞርበል ሄዶ ወደዛ ነበር የሚለው ሔዋን ጋር መጥቶ ልቧን ሊያሸንፍ የቻለው ስሜቷን መረዳት ስለፈለገ ነው የትኛውን ተከለከላችሁ ምንድነው ኢቭን መረጃ ከሷ ነው የወሰደው ስሜቷን ጠይቋት ነገር ስለዚህ ሴቶችን ስሜት ጠይቁ ወንዶች አጥኑ ስሜታዊ ሁኑ ያው ብያለሁ እንደ ሴት ስለኖርኩ ስለማቀው እና ፌሚኒዝም ሞር ዲፕ ነው ይሄ የመብት ጉዳይና የፍትሃዊነት ጉዳይ አይደለም ፍትሃዊነትን ከጀመርከው አያቋርጥም ማለት ፍትሃዊ አይደለችም ይቻላል አጠቃላይ ራሱ ኢኮሲስተሙ ፍትሃዊ አይደለም ጠብ የምትሉ ኃይል የለችበት ከአመት እስከ አመት አሩን የሚበላ በረሃ አለለ እና ፍትሃዊ ላድርገው ብለ እሱ ስትተክል አትከርምም ወደ መልካሙ ትመጣለ ባላንስ ማድረግ አትችልም ባላንስ ወደ ሆነው ቦታ ትሄዳለ ዓለም ላይ ትልቁን የሚይዘው ውሃ ኦሽን ነው ኦሽን ውስጥ ጨው አለ ጨውን ዲስትል ላድርገው ብትል ይሄው ዓለም እንዲ ብጥዋ ነው የሚወጣው ብታው ባለፈው የሆነ ዶክመንተሪ ያየው ነበር ሊንኩን አስገባላችኋል ጨውን ብናወጣው ለምን የፍሬሽ ዋተር እጥረት አለ አይደል ጨው ቢወጣ ዲ ምናምን ቢደረግ ዓለም ብልሽት ነው የሚሆነው ትንሽ ውሃ ነው ያለው እኮ ባላንስ እናርገው እንጂ ውሃውን ሁሉ መልካም እናድርገው ብትል ዲፋይን መልካም ትባላል ሶ ፌር ለማድረግ ከሞከር ከስነ ፍጥረት ራሱ ፌርነስ የለም አንበሳ ይደርን እንደፈለገ አሯሩጦ ይበላታል ፌር እናድርገው ብለ አይ በቃ ዛሬ አድነሃል ምናምን እንደሳዛ ነገር ውስጥ አጋም ፌርነስ የለም ላይፍ ላይ ፌር የምታደርገው ያንተን ጥቅም ጎሎብ ስታይ ነው ፌር አይደለም ይቻላል የምትለው እንጂ አንተ ምርጥ ፌር የሚያረጉ ነገሮች አሉ ኦኬ ለምን በርደም ብቻ ይሆናል ለምሳሌ ሴት ልጅ መውለዷ ያውሉ ምጥ ማየቷ መሰቃየቷ ቋቋ ማለቷ ምናምን መጎዳቷ ነው ፌር እናርገው ይሄንን ጉዳት ነው የምትለው እስቲ ሂድና ለወለደች እናት ይሄንን በላት ተጎዳሽ እኮ ምናምን ምንድነው ተዘባረቀው ነው የምትለው አንፌር ቢሆንም ያን ያክል ፔን በሰውነታችን በወንዶች ባያልፍም ሴቶች ተጎዱ እንድትላቸው አይፈልጉም ኢንፋክት የሚፈልጉ ሊኖሩ ይችላሉ ወደ ዌስተርኑ ስትሄድ አየው ፌርነስ እንደማያቋርጥ ስለዚህ ፌር ለማድረግ ፍትሃዊ ለማድረግ ኢኩዊቲ እና ኢኳሊቲ ቃላቶቹን የቃላት ጀንክ ናቸው ነው የሚመስሉት ባህሪያቸውን እንዲያውቁ ሰዎች ማድረግ ቢቻል ቃላት ያበዛል እንትና የሆነ ምንድነው መከፋፈል ውስጥ አንገባም ነበር አሁን ኤልጂቢቲኪ አንቺ 6 ነገር 3 ነገር ጨምሯል ማቱዋልሽ ሲናገር ቲ ነገር አዲስ ተጨምሮ አንዴ መከፋፈል ከጀመረ ማቋረጫ የለውም ሁሉም ፌር መሆን ፈልጋሉ ፌርሊ መታየት ፈልጋሉ ባይ ነው እና ፌርነስ ለገዛ ግለሰቡ ህሊና መተው ያለበት ነገር በህግ አይደለም የሚስተካከል ሰውን ወደ ባህሪው ካስጠጋ ነው እሱም ማይፈልገው ሌላ ሰው ላይ ያረጋም እሱም ይፈልገው ለሌላ ሰው ያረጋል ይሄ ኤንሸንት የሆነው የሪሊጂየስ ቫልዩ ስለዚህ እቺን ተጎርተሻል ይገባሻል ጨዋታ ከጀመርን ያልተጎዳ የለም የማይገባው የለም እና ሉፕ ውስጥ ነው የምንወድቀው ብዙ አይነት አይደንቲቲዎች መፈልፈል ይጀምራሉ እኔም ፍትሃዊነት እኔም ተጠቃሚነት ያስፈልገኛል ብለው ማለት ነው እኔ ቡሊ የሚደረግ ኪድ ራሱን እንዴት ዲፌንድ ማድረግ እንዳለበት ታስተምረዋለህ እንጂ ቡሊ እንዳይደረጉ ህፃናት በሚል ህግ ስታወጣ ትምህርት ቤት ውስጥ አትከርም ራሱን ዲፌንድ የሚያደርግበትን ዌፐን እንዲታጠቅ ነው የምታረገው እንት ክሪስ ሮክ ነው አንድ ቪዲዮ ላይ ቆርጬ ያስገባዋለሁ እሱንም ካረሳውት የሆነች የትምህርት ቤቱ ርዕሰ መምህር ወጣችና አለ ልጆች በእኛ ትምህርት ቤት አንድም ልጆች ቡሊ አይደረጉም ሲል እሺ እንግዲህ ያው ልጄን ይዤ ልወጣ ነው ከትምህርት ቤታችሁ አልኳለ ጂና ወጥቼ So I'm at the school, and the lady comes back out. She goes, I want you to know that the school has absolutely no bullies. We have a no bully policy. We don't permit bullying. Any bullies will be kicked out of school immediately. And right then, I wanted to take my daughter out to school. I was like, what kind of half-ass education is this?
I mean, school is supposed to prepare you for life. ልጄ ቡሊ እንድትደረግ ፈልጋለሁ እንጂ ምንድነው የምታወሪው አላት። ከቤት ስትወጣ የራሷ እንደሆነች ኃላፊነት የምትወስደው ራሷ እንደሆነች ምን ማለት እንዳለባት ማለት እንደሌለባት በዚህ እድሜዋ ነው መማር ያለባት እንጂ ስሙዝ ምንም ትግል የሌለበት ኢንቫይሮንመንት ውስጥ ከትቼ መብቴ እያለች የሆነ ነገር ነው የምትጠይቀኝ በኋላ መብቶ ያልሆነ ነገር ለምን ስሜት እየናጠው ያለበትን የሰውነት በስሜት እየተናጠ ያለበትን ወቅት ማስተዋሏ መጥቶ ሊከላከልለት አይችልምና ስሜቷን ተከትላ ገደል ለምትገባብኝ ስለዚህ ስሜቷን ኔጎሺየት ማድረግ ይማር ብሎ ማለት በዚህ ዲቴል አላለም በቃ ግን የሆነ እኔ ልጄ ቡሊ እንድትደረግ ፈልጋለሁ አለ አሁን ወንጌል ቡሊ እንድትደረግ ፈልጋለሁ በለውኛ መተ እኔ ምን ሰራለሁ እኔ ቡሊ አላረጋትም እኔ አስተምራታለሁ እንጂ እኔ ስሜቷን በትክክል ፈታተነዋለሁ እንጂ ከዛ በኋላ ስጋቱ አይኖራት ያንን ስትራይክ የተደረገባትን ጥቃት የሚመስል የቨርባል ጥቃት የሚመስል ነገር እንዴት አሳልፋ ስቃ ወይም ሸፍና ተጫውታ መልስ ማግኘት እንደምትችል ስሜቷን ተውት የቤት ስራዬ ግን እንደዚህ ነው መማር ያለባቸው ልጆች መሰልጠን አለባቸው እንጂ ጎዶሎ ያካል ይሁን የአስተሳሰብ ጉድለት ቢታይባቸው ጉድለታቸውን የሚመጥን ኢንቫይሮንመንት አይደለም የምትፈጥርላቸው ጉድለታቸውን የሚሸፍን ዌፐን ነው የምታዘጋጅ ጠቅ ተደረጋል እኔ ነገርኳችሁ ከማግባቴ በፊት የነበረኝ ፐርሰናሊቲ ከዳርክ ናይቱ ስፔሻሊ በፊት የነበረኝ ፐርሰናሊቲ ሴትነት አለውና የማያጠቃኝ የለም ማለት ነው ቀርቀር ያረጉልኛል በንግግር ቀርቀር ያም ቀርቀር እና በቃ ትደክማለሽ ነፍሴ ሴጋ ምናምን ያስመታኝ እሱ ምንም ማንንም ላይ አልቀረቅርም ከዛ በኋላ አሁን አልቀረቅርም እኮ ግንስ ወሬ ኬዮስ አለ በቀደም ሄድኩና ቡና ቦታ ከአማራ ባንክ የመጡ አንድ ቆንጂ የሴትና አንድ ወጠምሻ ወታደር የነበረ ልጅ እያወሩ ነው እያናገሩ ነው ያው ከፈት እንደሚሉኝ ያውቃል ወንድም አማራ ባንክ አካውንት ልክፈት ለዚህ ኦሮሞ ነኝ ይው ግልብጥ ብሏል በሳቅ ዙሪያዬን ማለት ከዛ እነሱ ደንገጥ ብለው ያዩኛል እኔ ወሬን ቀጥያለሁ ከዛ ጋር እና ገብቶኛል እኮ በሆነ ክፍሌ እያየዋቸው እና what I mean ኬዮሱን ገለጥኩት ኦሮሞ አለ ጓደኛዬ አሁን ቲፒካል ኦሮሞ ኃይለኛ ኦሮሞ የመጨረሻ ነው ሳቀውስ እዛ ዩሲ የቨርባል ፓወርህን እንትን ጨምራለህ ያው እኔ አሁን ኢንሰልት ለማድረግ እንዳልፈለኩ ኢንቴንሽን ይታወቃል ኢንቴንሽናችን የማይታወቅ ነው አይመስልም ልባችንን ኢንቴንሽናችን ልብን ጠብቅ ምናምን የሚለው ኢንቴንሽን መኖር አለ መጠበቅ አለበት ሶ ኢንቴንሽናሊ ጥላቻ የለኝም ለየትኛውም ብሄር ግን የደባበቋትን ነገር ያወጣው ጆክ ማድረግ ይችላልውና ቨርባሊ ፓወር እንዲኖራችሁ ሴቶችን ማብቃት ማሳደግ እንጂ አፈርማቲቭ ይገባቸዋል ይያሉ ፌርነስን ማለማመድ ልክ አይደለም ማብቃት ነው የሚሻለው በውድድር ሜዳው የተሻለ ሆኖ እንዲገኙ ወንድና ሴት እኩል ናቸው የሚለው እዚህ ጋር የሚሰራው ምንድነው እኩል እንዲሆኑ አድርጉ ሳይሆን እኩል ናቸው እኩል ከሆኑ የነሱም ጸጋ መታወቅ አለበት የወንድ ልጅ ጡንቻው ብቻ አይደለም በጡንቻ አይደለም የኛ ያመጣ ነው አብዛኛውን ፈጠራዎች የፈጠሩት ወንዶች ናቸው ቶማስ ኤዲሰን ምንድነው አልበርት አንስታይን ሰራይት ብራዘርስ አውሮፕላን ምናምን በቃ የትኛውን ቦታ ስትሄዱ ወንድ ነው ወንድ ጡንቻ ስላለው አይደለም outside the box ስለሚያስብም ነው እና እንደዛ ማሰብ እንዲችሉ ማለማመድ ምናምን ሌላው ነገር ነው እሱን ማብቃት ስል አንቂያቸው የታለ አስተምሪያቸው እንዴት ነው outside the box ወጥተው እንዲያስቡ አስተምሪያቸው እንጂ ነብታችሁ ተጨቁኗልና ምናምን ይያልሽ የሆነ ቂም ምናምን ወይም እልህ አትጋቻቸው ነገር ነው ሴትነት ከዚህ ይረቃል ትና አንዴ ደበበሸቱ በጣም ሞድለት ሁሌ ማነሳ እዚህ አውርቻ ታላቅ ሲጋራ ያጨሳልና ባለቤቱ ሌላ እሱ ሲጋራ የሚያጨሰውዬ ወደ ቤቱ ሲመጣ ከበር ላይ ጃኬቱን አውልቃ ታንጠለጥል ተቀበለችና ስትል በጣም አጭሷልና በጣም ጭሱ ሸተታት ከኮቱ ላይ አለችና ውጪ ወጣ ስታራግፍ እንደማያት
እንደማያት አውቃለች ግን እንደማያት እንዳውቅ አላረገችኝም ማለት እና አራግፋ ወስዳ አንጠለጠለችዋል እኔን አቅፋኝ ተኛለች ግን ሌላ የሚያጨስን ሰው እንዲህ ነው ያንገፈገፋት ሽታው በራሴ ባላንሱ ሰራ የዛች ቀን አቆም ያለው ሲጋራ ጎበዝ ሴት ብልጥ ሴት እንዲናት ቀርቀር ታረግላለች በጥበብ ነው ነገርን ማሳየት እንጂ ፊት ለፊት እየተጋጨሽ ከሄድሽ ወንድ ልጅ ያለው ፓወር ትዝ ይለዋል አባ አፍንጫው አለ በላት ነው ሴት ልጅና ወንድ ልጅ ወጥተው ውጪ እስቲ መሰዳደብ ይጀምሩ ወዲያው ወንዱ ወደ ዱላ ገብቷል ለምን ፓወሩ ትዝ ይለዋል እሷ ምላሷ እሱ ሰውነት ነው ያለው ስለዚህ በጥበብ ቀስ ብላ ሼም እንዲሰማው አርጋ ወይም ፍቅር እንዲሰማው አርጋ ወደ ቋቱ መለስ ወደ ምትፈልገው ቦታ መምራት ይችላልች እንትን አታርጓት አታግለብልብዋት ሰተር ማለትን የሆነ ቦታ ማረፍን ተለማመድ መንከባከብ ተወቅ ድርብብ ትበል በጣም ብዙ ሰዎች በጣም በቃ የሆነ አውሬነን ተሳዳቢነን አቢዩዘርነን የሚሉ ወንዶች ሲተጣጣፉ ያለው አንዳንድ ሴቶች ፊት በቃ ትንሽ ሲሆኑ ወደዛ ማየት ሲፈሩ ምንም አላረጓቸውም ሴቶች ግን መንፈስ አለው ሰው ልጅ አብሮ የሚመጣ መንፈስ አለ ስለዚህ ያ መንፈስ ካልቲቬትድ እንዲሆን ሰውነታቸውን እንዲከበው እንዲከበሩ እንዲወደዱ አድርጉ እንጂ እኔ አሁን አላገባትም እቺ ሴት ማለት ብቻችንን ብንቀር አላገባትም ሚጥሚጣ ነገር ናት ስለ ፌርነስ ታወራለች እንጂ 25 ደቂቃ ነው የምታወራው አብራት ያለችው ልጅ ጋር ፌር አይደለች ኢኩዊቲ ትላለች እንጂ ኢኩዊቲ ናት በተግባር አታሳይ የሆነ ጠቅ አርጎ ዝም ማለት እንደውም የሆነ ሰው ነው ያለ ላይቭ ላይ ገብታ ብንከራከር እንደውም አይደለም እንጂ ሊንኬን አስቀምጣችሁ እናውራ ብትሏት 2 ሰዓት ብናውራ 1 ሰዓት ከ56 እሷ ነው የምታወራው እዛ ተከራክረናል አሉ 4 ደቂቃ ያልኩበት ነው የሚቆጠረው 4 ደቂቃ እና ኢኩዊቲ ከተግባር ይጀምራል ከራሳችን ባላንስ ማድረግ ኦኬ በጣም ጥሩ መናገር ስለቻለ ብቻ ሁሉንም አየር መያዝ የለብንም ማዳመጥ ነው ይሄ እኔም ጋር ያለ ችግር ነው ኢንፋክት አስተካክለዋለሁ ብዬ ሳወራ ሰምታችሁ ታውቃላችሁ ከነ ዮሴፍ ከነ ኃይሌ ረጋሳ ጋር ሳወራ የጆርዳን ፒተርሰንም ችግር ነው መናገር ስትችል ሁሌም አንተ ተናጋሪ ባለመብቱ እንደሆንክ ነው የሚሰማህና ኢንተርቪን አትደረግም ሰዎችም አንተ ማቋረጥ እያፈሩ እየጣማቸውም ሊሆን ይችላል እኮ ስለሚመጡ በፈቃድ የሆነ ነገር ለቀቅ ማድረግና ኢኩዊቲ ከዚህ ይጀምራል ለማለት ነው ስሟ ማን ነበር ዮርዲ ነው ለማንኛውም በዮርዲ ሰበብ ላወራችሁ ብዬ ነው የሴቶችን እኩልነት አንቺ ብላታል አሉኛ ያኔ ሚስትን ውዴ ብዬ ጠራውሽን ቀን ግን ማንንም ሰው ኖቲስ አርጓት እና ብዙ ጊዜ የሚታየው እንትን ነው የማክሮን ጥፊን አስተዋውሻል ላፍ ስታረገው እሱ መቷት ቢሆን ዛሬ ከስልጣን ላይ የለም ይሰይ ስለ ኢኩዊቲ ስናወራ ስለ ኢኳሊቲ ስናወራ ወንድ ልጅም በጥፊ ሐላል የ40 አመት ታላቁ ሲጀመር ያላቻ ጋብቻ ተብሎ መታሰሩላ ነበረበት እኮ ወንድ ቢሆን አሁንም ይታሰራል እቺ ዓለም ወንድ ላይ ተጨክናለች አትመስልም እንጂ እና ያላቻ ጋብቻ የ75 አመት ሴትዮ የ30 ምንድን ነው የ40 አመት ሰውዬ አግብታ ተፈጥፈዋለች ሜዳ ላይ እና ይሄንን ስታዩት ብቻ እንደዛ ነው ውዴ ናለ ቻው